ከሳራ ጋር አጂ እጁን እንዲሰጥ አርግ ምናምን አለች። ማን ያለች? ሳርዬ። ምን ችግር አለ ታዲያ? ስልኬ እኮ ክፍት ነው። ፖሊስ ሲጨርስ ጉዳዩን በኢሜይልም ይልካል፣ በስልኬም ይደውላል። እኔ ሴት ስለሚወድ ምናምን አለችኝ። በሴት እናስይዘው ምናምን ስትለኝ አይ ይቅር ምናምን አሁን ምናምን አልኩ። ወይ እኔ መቼ ኤልቻፖ ሆንኩኝ በሴትም እያዘው። እንደዛ ካልሆነ አትገኝም አሉ። አንተ ስቶሪ ላይ ያረከው ማንን ነው? እሷ ሚስቴን ነው። ማንን አረጋለሁ? ጭንቅላቷ ላይ ሰርታል ትልቅ ስራ ግና ተመልሳ እንደምትመጣ እርግጠኛ ነኝ። ጅቦ ግን ማለት ነው አንተ አሁን ስለ ሰው ዘር ታውቀኛለህ እንዴ? እንዬ ይሄ ሰውዬ አይሆንም። ይሄ ሰውዬ እንዴት ነው የምታስብ? ከሆዱ አስመጥቶ እኮ ያሰራ ሰው እኮ ነው እንዴ? አጂ ወዬ አሁን የሚሸጥ ሰዓት ምናምን የለም። ምን ልታረግ ነው? ሰው ልትልክብኝ ነው አንተም ወደ እኔ? ምን አይነት ሰው ልክብሃለሁ? እኔ ያለሁት አረብ ሀገር። ምን አይነት ሰው ልክብሃለሁ አንተ? ይኸው ታዲያ የኛ ጉዳይ አረብ ሀገር ገብቶ እኮ ነው ቀልጦ የቀረው እንዴ። እውነቷን ነው። በቀደም ልጅቷ የት እንዳለ አውቃለሁ። ነጂማነህ አጂማነህ ስትል ነበረ ጉቺ። ኧረ አትለኝም። ጉዴ ፈላ። ወይኔ ጉዴ ፈላ። እረፍ ብለሃለች። ወይኔ ጉዴ ፈላ። ስንት ሰው ገድዬ ነው በእናትህ። ማንን ተናግረህ እንደሆነ አላውቅም። ስማ እንጂ ስንት ሰው በህይወት አጥፍቼ ነው የሚፈለገው? እና ልታስጠጣኝ ነው? ጂጂ መጣች። ጂጂ ከመጣች እኔ ጂጂ ከመጣች በጂጂ ከማንም ጋር ልደራደርም እኔ። ጂጂ ስማ ለሆዴም አልሆነች እንኳን ላንተ ኃይለኛ ነች፣ ትቀጠቀጣለች ሆናለች። ለኔ በጂጂ ከማንም ጋር ልደራደር እኔ። ወገቡን ሰብራ ስለምወድ ነው የምመጣው። ወዴት ሆናለህ? ጂጂ ተጣሉ እኮ ሰምተኛል። ከማራራታ ጋር ተጣሉ እኮ ማራማይት ባርባራ ልጠብሰው ነው። ከማራራታ ጋር ተጣልተው እንትናና ወሻት እትዬ ባርባራ እዛችሁና እኔ መጣት ትችላለህ። ሆዴው አይዞህ ደግሞ ትግራዋይ ነህ እኔም ትግራዋይ ነኝ እንትነው ضرور اسكابو ستيك دورن اسكابو ማስናት ኦኬ አንጂ ወየ ቡላላ ግን በነገራችን ላይ ቆንጆ ነው። የማይብለድ ጂጂ ታውቂያለሽ? ያንቺን ከፈር ካየው በኋላ ሶሻል ሚዲያ አየሽኝ የሴቶች እንትን እያስፈለገኝ ነው። አይስወር የሚታስኝ ባንዴ ተነሳ ማለት ነው። እና አላየሽም እንደ የወርድ የሚሏት 3 ቦታ ለጥፋ፣ አንደኛው ፎቶ በድብደባ፣ አንደኛው ፎቶ በስርቆት፣ አንደኛው ፎቶ በማጭበርበር ብላ 3 ማነች ለፈረንጅ አለች። አያጅቡ ላይፍ ላይ እያስቀመጡ አለች ብታይ ላይፍ የእሱን ሂስትሪ እያናዘዙ አይዞ በርታ። አሁን ምንድነው እኛ አይዞ በርታ ያልነው? አያጅቡ ምንድነው አይዞ በርታ? በቃ እኛ ማዳመጥ አንችልም እንዴ? አሁን ጂጂ እናቴን ቅድም ከመግባትሽ በፊት ማለት ነው ከንፈሯ ያምራል። ጂጂ ያለችበት የት ነው? እናቴን እሺ አጅ አላልክም? ትዬ ባርባራ ናቸው ተረኛ። ከዛ ትዬ ወርቄ ሀጂ ኧረ ሀጂ ይሄ ሰውዬ ዝም ሲል እኮ ደስ አይለኝም። ምን እያሰበ ይሆን? ወየ እንኮል ነው ዝቦ አብየት ዝም ትለኝ አብየት እና እንዴት ነው ወንድም? ለምን አባረርካት? ጂጂ ኪያ ነይ ግቢ። ጂጂ ብሎ ሊሞት ነው። አታሳፈራተው። አትሰማህም። ሲጀምር ጂጂ አትሰማህም። እናቴን አትሰማህም። አንተ ጂጂ እኮ ምን ሆነ ነው አላደኩም። ግን ለአንተ አሪፍ አመለካከት ያላቸው ሴቶች ካሉ እያስገባን ብናገናኘው
አሪፍ እንደ የምን ያኔ ምን አልክ? ሴቶችን ብቻ በማስገባት ሀሳብ አስተያየታቸውን እንቀበል። ሀጂ ፍቃደኛ ነህ ወንድም? ሀጂ ወይ አይሰማም እንዴ? ሴቶችን ብቻ እያስገባው ሀሳብ አስተያየታቸውን ትፈልጋለህ? ዋ ሀሳብ አልፈልግ አስተያየት አልፈልግ። እኔ ዮርዲን አስገባት። ዮርዲ ማነች? ዮርዲ ናታ ያቺ ሌዝቢያን ሷ። አረ ስርዓት ያዝ በእናትህ፣ እንደዛ አትበል። እዚህ መጥፎ ነገር አይነገርም። አንተ ምን ሆነህ ነው እንዴ? ታዲያ ማንን ላስገባልህ ብለህ ጠየቀኝ አንተ? አይ ሌላ ችኮች ይኖራሉ፣ አሪፍ ችኮች። ምን ሆነህ ነው በአንተ ፍቅር ያበዱ? አይ ባለፈው አሁን ዱባይ ያሉ ሴቶች በጣም እየፈለጉኝ ነበር፣ አሰርቻለሁ ካልኩ በኋላ ስትል ነበርና አይ የዱባይ አክሰፕት አላረግም ቦላላ። ተው የማይሆን ነገር አታውራ። የዱባይ አክሰፕት አላ እኔ አልሄድም። እንደ ሩዝ ምናምን የበሉ ችኮች አይመስሉም። ምርጫ ይከበረላል። ከየት ነው የምትፈልገው ሀጂ? በርገር የምትበላው ይሁንለት። ባለ በርገሩ ይመቸኛል። እሺ ከሳውዲስ? እሱም ያው አይደለ እንደ ሩዝ ነው። አልሸክም ዞራሉ ነው። የሳውዲ እኮ ብሪያኒ እኮ ነው። ያ ብሪያኒ እኮ ታዲያ አይ ብሪያኒ ነው እንደ ለየት ይላል። ብሪያኒ ሲሆን ያቃጥላል። ይሄ ዱባይ ነጭ ሩዝ ነው፣ የሳውዲው ደግሞ የሚያቃጥለው። አሁን ጅቦ ግን አውቀሃል ምን ሲባል እንደዋለ እንዴ? ማን ሀጂን ላይ እየሰቀሉ የሚያወሩ ተብለሃል። እና ምን ተፈጠረ? ጅቦዬ ወየ እንዴት ነህ? ሰላም ነው? ደግነኝ ማለት ወይ ታስገባብል ፓናዶል አስገብተህ ቁጭ እንዴው ሀጂዬ ጋር ታገናኘኝ ኢንተርቪው አደርገው ትንሽ ካልደበረ መዳም ስጠራኝ ስም የማህጠንሽ ላይ ችግር እንዳይፈጠር እንጂ እንትን አለ፣ ይሄ በሽታ አለ። ምን እንደበነ የሚባለው ማለት ይሄ ፌስቶላ የሚባል የሚቀላቀል ነው። ኧረ እንዴው ተወኝ ጅቦዬ። በሽታ እንዲሆነ ታውቂያለሽ ማሪ? ፈልገሽ ነው ምን ፈልገሽ ነው ማለት እናቴ? እንዴት መሰለሽ በሴቶች ልጅ ፊንጤጣና በብልታቸው መካከል ላይ ያለው ምንድን ነው የሚጮህብኝ? አሎ ማሪ ባናጆ። አይ አሎ ያው ይሄ ልጅ እንግዲህ ከሆዱ አስመጥጦ አሰርቷል እየተባለ ነው። ክንዲ ነው የሚያክለው። ደግሞ እኮ የሚገርመው እንደዚህ አይነት እቃ ይዞ ሰው የሚመርጠው አይገርምም? ሩዝ በላ አልፈልግም። ሲጀመር እኛም እንዲህ አንተ አይነቱን አንፈልግም። እከክ አንቺ ዴብ እንደዚህ አይባልም። አንተ ደግሞ እሱ ከፍለለትን አንፈልግም ያለሽ ዴቦ ከፈለገ ከአንገቱ ያንጠልጥለው። አራ ይሄን ያልኩ እኮ ጅቦ ሩዝ የሚበላ አታስገባ። እውነትህን ነው። አስወጣሁልህ። ሩዝ የሚበላ ጤነኛ አይደለም። ምላሷ እየተሳሰረ ምኗን በርገር የምትበላ አስገብቼልሃለሁ። ቆይ እዛው አንተ ጋር አካባቢ ሹዲን ያለችው ሹዲን። አይ እቺም ታስታውቃለች ከሩዝ አዘልም ሚሚሾን ነው ያልከው? አይ ሚሚሾማ ነብስ ናት። ሚሚሾማ ቀሽት ናት እኮ። እኔ አንድ ነገር ጥያቄ አለኝ። ሚሚሾ አትላንታ መሰለችኝ እኮ ከአትላንታ ሚሚሾ። ኧረ አይደለሁም እኔ ቅርብ ነኝ። ግን ልንገርማ ሀጂዬ የታችኛው ሁለቱን ነው ወይስ ዋናን ጥልጥሉን ያሰራው? እሱን ብቻ ካወቅኩ ላይ እንዳለ የበለጠ ነገር ያመጣሉ። ጥያቄ በጠይቅ በፍጹም የሚመልስልኝ አጣው። ካንተን የምፈልገው ቃጭሉን ለምንድን ነው የሚያሰራው? እንዴት ነው ነገሩ? እና ታዲያ እዛ ላይ ነው ዋናው። ያምሃል እንዴ? ሚሚሾ ቃጭል ሳይሆን ወይ ርዝመቱ ወይ ውፍረቱ ነው። የደላላ ከፍላለሁ ነው እስቲ ይንገረኝ ያለበት። ሚሚሾ ይኸውልሽ እንዲህ አድርጊ። የደላላ ትከፍላለህ ያለውበትን ከነገሩ የእንትን አሁን የሚያሰሩበት ቦታ እንዴ በውስጥ አውራኝ ልታለው ነው ወንድሜ።
በውስጥ ስማ ጅቦ ትናንት እኮ ነው ሚሚሾዬ በጣም እኮ ነው የምታሻፍጅኝ ብዬ ጽፍላታለሁ ላሽ እንዳላየች ዛሬ ያየን አባራ የገባውበት ቤት መጣች ማ መች መጣው የራስ ጭራሽ የሆነ ቤት አሁን ራሱ ለምንድን ነው ታዲያ ፕሮፋይልን ገብተሽ የምትበረብሪው ማ ፍሬው ድንገት እዛ ላይ ቁጭ ብሏል ወይ ለማየት ነው ለወሬ እንዲመቸኝ ነው አንዴ አይኔ ፎሎ ስንት ሺህ ዶላር ይጨርሳል ፎሎ ላላረገኝ ሰው መልስ አልሰጥም ብዬ ነው ይቅርታ እንዴ አይደለም ሀጅ እኔ እኮ አሁን ጥያቄ ማልቀበልም መልስም አልሰጥም አቡ ሀጅ ደግሞ መልስልኝ ወይ አንዴ ይሄ እኮ የስራው ባህሪ ነው ጅቦ ይኸውልህ የስራ ባህሪ ብዙ ሰው ፎሎ አላረገውም በእናቴ ልጅ ጅቦ እየተበላሸ ነው ቤትህ እየተበላሸ ናቸው ፎሎ ያደረጉት እንዴ እኔ እኮ ፎሎ ማድረግና መመለስ ትቻለሁ ጅቦን ብቻ ነው ማድረገው ቡላላንም ራሱ አላረግ ብያለሁ በቃ የኔ ባህሪ ደግሞ ለየት የሚለው ፎሎ ላላረገኝ ሰው መልሳል ሀጅ ግን ለወሬ አሁን የሚሚሾ ያንቺ ሰዓት አልቋል ያጣራው አውርድልኝ አሁን የኔ ተራ ነው አሁን እሺ ሂድበት ኮኮየ መጣሽ ቤትዬ ሀጂዋ ሀጂዋ ዮርዳኖስ ነው የተላከው አውርድልኝ በእናትህ ለምን ሀጂዋ ለኮ አውርደው አይ እኔም አጥሮብኛል እኮ እንድትነግረኝ ነው ኧረ ቡላላ ምንድን ነው የምንጠብቀው ምን ሆነ ሀጂ ካለ ይወርዳል ወይ ወንድ ነው አውርድልኝ በኢየሱስ ያንተ ቃል ይከበራል ይወርዷል አሁን መሲ ያለች ከዛ ስታር አለች ከዛ ዊዛ ተራ በተራ ይሄ ከዮርዲ ግሩፕ ነው እርግጠኛ ነኝ ሀጂዋ ጥያቄ ያለሽ መሲ አንተ እኔ የምወደው አንተን ነው ብሏል ጅቦ ጥያቄ ያለሽ ወይ ጥያቄና ልውረድኝ አንተ ከካም እኔ አልመልስም ፎሎ ነጭ ከካም ትላለች እንዴ አንቺ ብብታም ነጭ ሰካራም ስታር ጥያቄ ያለሽ ስታር የቀድሞ ሚስቱን ትመስላለች የሀጂን ቅላቷ ምናምን የቀድሞ ሚስቱን ትመስላለች ሀጂ ወየ ማስገባለን አሻግራ የሚኖሩ ሴቶች ናቸው ግን ጅቦ ግን ማለት ነው በቃ ሩዝ በሊታ ብቻ ነው የምታውቀው ሌላ አታውቅማ ደህና ከየት አባቴ ላንጣ ብለህ ነው እኔም ሩዝ በሊታ አይደለም መጣላለች እሺ ንግስቷ አንቺ ሄይ አቤት ሰላም ሀጂን የምጠይቂ ጥያቄ አለ እኔ ማለት ከአይሮፕ እንዴት ነው ይመችካል ወይ ሀጂ መልስ እቺም የአይሮፕ ምላስ አውቀዋለሁ ጅቦ የፈጠነ ነው እቺ ተረጋጋች የት አካባቢ ነሽ እንዳንተ አካባቢ ትመስለኛለች ቤሩት አይደለም የአረብ ሀገር ሴቶች አጨናንቀዋል ማለት ነው እሺ የአይሮፕ ደወለባት ሰማለ ተመለሰሽ ጀርመንኛ ስላለ አልችልም ጀርመንኛ ኦኬ ጣሊያንኛ ነው የምችለው ነው ስዊድን ቋንቋ አልችልም ጣሊያንኛ እሺ ጥያቄሽ ምንድነው አሁን ሀጂን የምትጠይቂ ጥያቄ አለ የኔ ቆንጆ ሀጂን የምጠይቀው ባለቤቴ ነገር ትንሽ ስለሆነች እንዴት ነው ማሰራት የሚቻለው ሰው እናስተናግዳለን አየህ አይደል አሁን የመጣው ሰው ግን ባልሽ እንዳይበዛበት መጀመሪያ ሀጂ የያዘውን ነገር ቼክ አድርገሽ በሱ ልኬት ብለሽ ብታሰር የተሻለ ነው እኮ ለዛ ነው ለጠቅላላ እውቀት ሀጂ መልስ አለ ማጀስቲ ቢልዲንግ መልሳ አይ ቦስ ፎሎ ካላረገች መልስ የለም ፎሎ አድርጌ እኔ ቆንጆ ጂቦ እንዳትነካኝና ሞዴሬት ስጠኝ አንደኛ ሁለተኛ ሀጅ የምትባለውና ወደ እስራኤልና
ራስህን ቆርጠን ትንሽ ጭንቅላት እናስገባልሃለን። ወደ ሀገር መምጣት አልፈልግም። ጅቦ አውርዳት። እንደዚህ አይነት ሰው ለምን ታስገባለህ? ንካኝ ጅቦ ንካኝ። ማጅስቲክ የዚህ ቤት ንግስት እኮ ነች። ተው እንጂ ትፈራለህ። ይሁዳ ትፈራለህ። የኔታንያሁ ነገር ሲመጣ ይሁዳን ካልፈራው ማና ባል ፍራለህ። ሞዴሬት ስጠኝ። ውጣ ሌባ። ምን አድርጎሽ ነው ማጅስቲ? ቀናም ሴት እየመታ ዝመቶ ይቀልዳል። ፊንጢጣ ቁላራስ ባዶ አሁን በራሽኛ ነው የሰደበችው። ፊንጢጣ ባዶ ራስ። እኔ ማጅስቲን መጀመሪያ ነው ማውቃት ፌስቡክ ላይ እና የመጨረሻ በቃ ምርጥዬ ልጅ ነበረች። አስገብቻ አንድ ቀን በኢብሩዝ አውራት ደነገጠች። የኔ ኢብራይስጥ ሶድሽ እኮ የት አለ? ማን ነው? የት አለ? ቆይ ሀጂ የለህም? ሀጂ አስደነበሩት መሰለኝ ወንድሜን። እኔ አንድ ኦነግ ላስገባላችሁ እዚያ። አለው እንዴት ነው አንተ? ምንድነው ጫጫታው? ስማ ይኸውልህ አሁን የኛ ጊዜ ነው፣ ተጠንቀቅ እሺ። የእናንተ ጊዜ ምንድነው? ሙዚቃውን ቀንሶ ያጥፋ። የኛ ጊዜ ነው ይላል። ሚዩትህን አንሳ። ሙዚቃውን አጥፋ። ስትራይክ ላይ ያስመታኝ እኮ ዩቲዩብ ላይ ስለምጭ ነው ይሄንን ቪዲዮ። እሺ አትዋሽ። ጊዜ አይደለም የኛ ጊዜ ነው አሁን። አትዋሽ። እንዴ ለምን ትዋሻለህ? ለምን ትስቃለህ? እንዴ ምን ኧረ እስቲ ወላሂ በል። ሰማዕትዬ ወርቄ እንዴት ናቸው ግን? እናቴ ትሙት ይላል ደግሞ አያፍርም እኮ። እሺ ይሄ ሰው ያግብቷል ወለደም እንዴ? ወልዷል። ግን እትዬ ወርቄን ይወዳቸዋል። ይኸው ልጁን አያት። የምታምር ልጅ አለች። ያሳድግልህ። ከቡዳ ይጠብቅ። የሰው አይን መጥፎ ነው። አንተ ሸፍናት። ከወርቄ ስትለይ ወለደ። አዩ ወርቄ እኮ ነጥፋለች። መውለዳችንም ማለት ሰማሽ። ምንድን ያልከው? አላልኩም። ይፈራታል እኮ ስኒ ገልብጣ ነው የምታሰራ። እሺ ኧረ ወዳሂ ቀደድክ። በቃ ቀደድክ። እየቀለደ ነው። ትክክል ያወራ። እሺ ይኸው አንድ ቀን ያገኘዋት አለ። እሺ ስማ ተው፣ በህግ አምላክ ተው። ጥሩ አይደለም። ሰውን አታጣላ፣ አታዋጋ። ጅቦ አንተ ግን መቼ ነው የምታገባ? ከምር እስቲ ንገረን። ልጆች አለክ እንዴ? እኔማ አላገባም። ባገባም ህዝብ ይነሳብኛል። ጀምሬ አልሆን ብሎኛል በለው። ሁሉንም ነው የደካካው። ጀምሬም አልሆን ብሎኛል። እንኳን አግብቼ ብወልድ አስቧል። የኔ ልጆች ታሳድጋለች ብዬ ምንም ችግር የለም። እኔ አሁን የቄሮ ምትክ እየሞላው ነው። ገባ? የሞቱትን ቄሎ 10,000 እነሱን እየሞላው ነው ያለሁት። አንድ 12 ወልዳለሁ ብዬ አስባለሁ። ምን ትላለህ? አንተ ምን ከእትዬ ወርቄ ካልወለድክ ከሌላ አትወልድ። አንተ ደግሞ ሰው ሲያማክር ምክርን መጀመሪያ ስማ። እኔ አንድ ክለብ ለመውለድ ፈልጋለሁ አልኩ። ምንድነው ሐሳብ ያለ? ሐሳብን ስጥልኝ። አንተ ሲጀምር መውለድ የለብህም። በቂ ነው። እናቴ ከዚህ በላይ መውለድ የለብህም። እንዴት? በቃ ይቅርብኝ። እና እንግዲህ ያው ይቅር ካልክማ ታባረኛለች። ስንት ለመውለድ አስበዋል? 12 6 አድርሻለሁ። 6 ይቀራል። እንዬ በስንት ጊዜው አመጣች የሴቶች ንግስት። እሺ 6 አድርሻለሁ። አሁን 16 ይቀራል። ሚስት ቆንጆዬ ነች።
ምን ነው ሚስት ቆንጆ ነች አይደለም? ያንተ ፊት አሁን እንደው ለልጅ አይሆን። ሚስት ቆንጆ ከሆነች አሁን እኔ ፊቴን ታውቃለህ፣ ጅብ ነው የሚመስል፣ ግን ሚስቴ በጣም ቆንጆ ነች። እናቴ በፊት ሳይሆን በሚስቴ ፊት ነው የምጽናናው። በሷ ነው ጸሎት ብት የደምስትማ ቡላላ በዚህ ፊት ያውን ከትዬ ወርቄ በወልድ ምን አይነት ልጅ ወልድ ነበር? ሀጂን ትወልድ ነበረ ራሱን። ዛሬ ፎቶዬን ሰቅለው አይተዋል ፊት እንዴት እኔን አንተም ቆራሌ ረገጠው ጣሳስ መስሎ እኔ እናቴ ገደለችኝ። እናት በውስጥ መስመር ደውላ አንተ ይሄን ፊትን በፊልተር አስተካ እኔ ቁጭ ዌብሳይትም መሰልኩ። እኔ ዋጭራሽ ይመቻቸው ወይ አጄቴ ለበናት ድምቀታችን ነበር እኮ ይመቻት ይመቻት። አይ አንተ ማፊያም አይመስለኝም ሰውየው። እባክህ የሆነ አየር ባየር ነው ነገሮችን የሚሰራው እንደ ማፊያ አዩት እንጂ አይመስልም። አላጋጭ ነው እንደዚህ ነው ማፊያ። ዳኒ አንተ እንዴት ነህ? አለው ሰላም ነህ? አለው ሀጂ አንድ ቁጥር እየጻፈልህ ነው። እሱ አይደለም እኮ ነው ፌኩ ነው እሱ አይደለም ፌኩ ነው። በአንዴ እኮ አሰርቻለሁ ስል 500 ነበርኩ 5000 ገባዋል። እንዴት ትቀልዳለህ? የተሰራቃ እኔ ግን ርዝመቱ ነው ውፍረቱ ነው ምን እንዳሰራ በጠይቀው ደስ ይለኝ ነበረ፣ ግን ያን ሰርቶ ይወጣ። ርዝመቱ ከሆነ እንደገና መገረዝ አለበት። ርዝመት አይሰራም ብዙ ጊዜ ብለዋል ዶክተሮች። ውፍረት ነው የሚሰራው በጣም አብዛኛውን ጊዜ የሚል አይቻለሁ። ሊቀላቀላቸው ነው በሽታ። በስማሚ የተረገመ ነው። በቃ ደግሞ ፎቶዋን ስቶሪ ደግሞ እህቱ ሳራ አይችልም ቢያሳድግም ቢወፍርም አይችልም አለች። እንዴት አይታው እንደሆነ ፈጣሪ እኮ ምን ሲያደርግ አይታው እንደሆነ የሆነ ሰዓት ላይ አረ ሳራን በእናት ሳራን ብንጠራት እህቱን የወንድሙን እጅ አይተው እሱን ነው የሚያክል ወንድሙ እጅ ብሎ ለሌላ መካ ሂጄ ሰር እምነት ቦታ ሄዶ ሰው ይሰርቃል። ሳውዲዎች ደግሞ በ1900 እንደ ኢትዮጵያ ካላንደር አቆጣጠር የሰረቀ እጁ ይቆረጥ ነበር። የዛን ጊዜ እኮ ነው እጁን ሸካ ያደረጉት። አሁን ተቀይሯል። ሳራ ምን ትለዋለች? እሺ አሁን ሳትሰርቅም እሺ ኢትዮጵያ ገብተህ ሰርቀህ አልታሰርቅም ትለዋለች። በአንድ እጁ ሰርቆ እኮ እኔ በህይወቴ እንደዚህ እብድ ቤተሰብ አይቼ አላውቅም። እግዚአብሔር ታድሎ ግን በእናትህ የተመረቀ ቤተሰብ ቆይ ሳሪን ለጥራት በእውነት እንዴ እኮ በጣም እኮ እናወራት ነበረ። አስታውስካታ? አዎ ቻታና የኛ ቤተሰብን የተረገመ የኛን ቶ ቤተሰብ የለን። ቤቤ ሹፌር እናቴ እኛ ቤተሰብ የለንም። አንዱ ጥበቃ ነው፣ አንዱ ሌባ ነው፣ አንዱ ጥበቃ። ቆይ አሁን የኛ ቤተሰብን የተረገመው የሳሪ ቤተሰብ ወሎ ገራገሩ መጣ። ወሎ ጅቦ እምጠይቅን ጥያቄ ብቻ መልስልኝ ፕሊዝ። ቅድም እንደገባው አላየሁትም፣ ግን ስጨቃጨቅ ነበረ። ተሰማ አልተሰማም? እሱም ብቻ ንገረኝ። አልተሰማም። ድምጥህ ወላሂ አልተሰማም። የማንም አልተሰማም። ያንተ ድምጥ አልተሰማም። የልጅቱስ? አንተ አብራ እንዴ ልጅቷ አለ
የትኛው ልጅት? አንተ ዲምቷል። እኔማ ሪከርድ ተደረግኩ ብዬ ልጅቱ ካሁን በኋላ በቃ አታስቀርበኝም አጠገብ አውቆ ነው ያደረገው ብላ ወላሂ አልተሰማም። ልጅቷን ተቀርባታል እንዴ? ልጅቷን ተቀርባታል አይደለም አጠገቡ ችካለች ልጅቷን በቃ አልተሰማም ማለት ነው። ቡላላ አልገባም። እኔ አሁን ገባኝ። ታውቃለህ ነው መባል ያለበት ቡላላ ሳይሆን ደግሞ ያኛው ሰው በቃ አሁን አገኘው። ወሎየው ጠፍተሃል አቦ። ቢዚ ሆኜ ትንሽ አልኩ በቃ ወገቤን ምናምን። ምን እሺ ነው ይሄ የሥራው ጎዲያ? ሶፊዬ ማሬ ሶፊዬ እንዴት ነሽ? ውርደታም ትለኛለች ታውቃለህ ሶፊ። አይ ወሎ ተበላሽተሃል ወላሂ ላዚም አንተ ላይ። አዎ ሁለት ደነዞች ጭራሽ ሶስተኛ ትጨምራላችሁ ያልከታችሁ ማን? ኧረ ተው አትሳደቡ ተው። ሁለት ደነዘ ከራና ግፍፍ እንደ አታወራም እንዴ ትለኛለች። እኔ ደግሞ ተጨንቄ እዛ ይሄ መልዕክት ላስተላልፍ ጅቦ አንዴ ሪኩዌስትድ አድርጋችሁ ቲክቶክ ላይ ሆናችሁ ሚስጥር የምታወሩ ሰዎች ተደዋውላችሁም ሆነ በምንም ተአምር ምክንያቱም አክሴፕት ራሱ ነው የሚገባው። ገባ አይደለ? አክሴፕት ማድረግ አይጠበቅብም ቲክቶክ ማለት ነው። ይሸውዳል። ድንገት ነው እንደ ገባው ድንገት አይ ተዋርጌ ነበር እኛም አልሰማንም። ወልዲያውን ብለህ አትነግረኝም ነበር ወሎዋ ጅቦዋ እንዲያት ቆይ ችኳይት ሄዲ አለች አሁን። አረ ሀጂን ጥራው የምጠይቀው አለ በእናት ልታስ የለም ሀጂ ወጥቷል። አሁን ሮማ ቤት ነው የምታገኝ። ሀጂ በእናት ያንን ለምድ አይደል እንዴ እስከዛሬ የተቀመጠችው አላለም እና ለማሰራት አጃኢባ አላስገባለሁ። አረ እኔ ቅመም የሆነች ያለች እናቴ ያጠር መጥን ያለች እንደመሰረች ብሏል። ብታንስም ይዞኬ እንዴ ደግሞ በሽታ ያዘኝ አልያዘኝ እያልኩ ካሁን ተወላጨበች አሁን ታላች እያልኩ ልጨነቅ እንዴት ማለት ነው? ሴት ማብዛት አሁን በሽታ ነው። ሰይድዋ ማነህ ወሎዋ ወላሂ ሴት እንዲያታበዛ በአመት አንዴ ይበቃል። አባቴ ቀልድ ያለ እንዴ አንተ በአመት አንዴ ምንድን ነው እናቴ ወንተ ምን ሆነ ነው? ወንድ ልጅ እኮ በሳምንት አንዴ ሁለቴ ካልተደባበሰ ወገቡ ካልጋ ላይ ይነሳም ይባላል። እውነት እኮ ነው። አዎ በሳምንት አንዴ ግድ ነው። በአመት ዶክተር ብሏል ሆነ ግን በአፍንጫ ንፍጥ ነገር ነው የሚወጣው ይበዛብሃል። ከዛ ማሰቢያ ስትናገር ሰምቻታለሁ። የሆነ ቲክቶክ ላይ እኔ ልሙትላችሁ ካልተባዳችሁ እናንተ አእምሯችሁ አይሰራም፣ በመንገድ ላይ እያበዳችሁ ነው የምትሄዱት፣ በደንብ ትስጡት። አንተ ረመዳን እኮ ነው ላኢላ እዚህ ጋር የተሰበሰባችሁ የእህትና የወንድሜ ልጆች እናት ያጠገብ ይሄንን ቪዲዮ ታሰሙና ነግሬያቸዋለሁ። ራቅ በሉ አውቃለሁ ይገባሉ። ማዘር ያጠገብ ሆኖ ይከፍታሉ። ታውቃለህ? እናተ ቲክቶክ ይጠቀማሉ። እናተ ቴራ አጠገብ ሆኖ ይከፍታሉ። ያ የሆነው ባለጌ ነው እንዴ አላህ ብለሽ ኧረ ዲምጤ እሱ ይፈሳል ትላለች። ቡላ አልገባህም እንዴ የምናወራው ነገር? ቡላ የአማርኛ ዲንቆሮ ሶፊዬ ማሬ ምነው ጣል ጣል አደረግሽ? ኧረ ተይ ግድ የለሽም። ምን አልከኝ? ወሎ ገራገር እናንተ የምናወራውን አማርኛ እኮ አሁን ቡላላ ተርጉሙ ቢባል ራሱ አያውቁም። ወላሂ አያውቀው ቡላላ ደዚህ በለው ቡላላማ ደዚህ በለው። ደግሞ ሶፊ ትናንትና እየቀናው ነበር። አይገርምሽም? በአንተ መኪና እንሄድ ያለን ምናምን ትለዋለች አንዱን ታውቃለህ። እኔ ኮመንት ላይ ሆኜ ማለት ሰማ በሰውዬው ሆነው እሷ ወደ አውሮፓ ሄዲያ ነው። ኧረ በውስጥ እንደዚህ ጠፋች እያሉ ዮዮ እያሉ ነው። የት ጠፍታ ነው? ኧረ አለኝ። ኧረ ቡላላ ይሄን አማርኛ ሰማውም እንዴ አንተ? አሮ እያማ ነው መስሎት እኮ ቀንቶ ነው እንጂ እኔ መድረኩን ስቆጣጠረው ቀንቶ ነው። አማርኛውን አልሰማውም፣ ወላሂ ላዚም አልሰማውም። የሆነ ኤርትራዊ ጋር እኖር ነበረ ጅቦ። ከዛ እድሜ ለኔ አማርኛ ተማርክ አልኩት በሁለት ዓመታችን ማለት
እግዚአብሔርን ጠፍቶኛል አለ። ያንተ አይቻልም ገጠር ነው የምችለው ራሱ ጠፋብኝ አይደል? የሴት ወለድኩ ታዲያ ገጠሩ ላርክ አንተ ቢለን የተወለድኩ አይደል? እኔም እኮ እዛው ስር እኮ ነኝ። ወላሂ ላዚም ከጋራው ስር እኮ ነኝ። እናቴ ሙስሊም ናታ። እናቴ እስኪ ና እዛው በመስቀሉ እዛው ውሃው ደግ ነው ጠበል ወገብህን ቸብቸብ ሲያደርጉ አመል ይበጃል አመል ይበጅ አንፍሮ ሊገለኝ ነው እያለች ዘይት ይሄድ ነበር ጠበል። አይገርምም? ጧት ጧት እናቴ ጧት ጧት ቁርአን ትቀራለህ፣ ማታ ማታ ጠበል ትገባለህ። አይ አስተሪኝ እና እኮ ነው ገራዶ ስንማር ገራዶ ቢለን ሆነን አይደል? ገራዶ የምንማረው እንዴ በጋሪ እንኳን መሄድ ብር የለንማ አባቴ፣ በእግራችን ነው ከእንግዲህ አስባው ቢለን ገራዶ ማለት ሰማ። ገርባን ታውቀዋለህ? ገርባ? አዎ። ኧረ እሱንማ እንዴት አላውቀውም። በሚጢቆሎ ነው ኮምቦልቻ የምትሄደው። ባቲሳት ቦርቸሌን ቀና ብለህ ነው እኔ እንዲሮ ማለት ነው። ወላሂ ነው የምልህ ከሸዋ በር ተነስተን ቢለን ጠበሉ ላይ እሙሙ ለማየት ሄድ ነበር። ወላሂ በግንብ እንጂ የዛኔ እኮ ነው ምች መቶኝ በቃ ከሴት ስራ አልጠፋም። አቦ ገጠርማ አየነው ሴቶቹን ነፋጦ እና በራሽ ቁጭ ሲሉ ደረት ነው የሚለብሱት አልኩ። ፓንት የለም አሻግረን ነው እኛ የምናየው አልኩ። በኋላም እየሰማን አይደለም። በኋላ ተረጉምለታለሁ በአማርኛ። ሰባ ቡላላ አለ ግን ዳውን አላረገውም አለ ግን እየሰማ ነው። ዲያንቁሮ እኮ አይሰማም ይሄን ቋንቋ እያልኩ የኛ ይሄ እኮ ሚስጥር እኮ ነው። ይሄ እኮ አሁን እንደሌላው እንዲወሩኛ እንደ ትግርኛ እኮ ነው። ማንም አይሰማውም። አዎ ቦርቸሌ ሳቦ ዋኘ ነው። እኔማ ከውሃ የሚመጣ ምንድነው ቦርከና ነው። ቦርከና ዋኘ ነው። አቦ እንዴ እኔ ደግሞ ቦርከናን እንደተሻገርከ አሬራ የሚባሉ ሰፈር የሉም ላይ ደሴን አለፍ ብላ አሬራ የሚባሉ ሰፈር አለ አይደል? አወቀው አሬራ እንዴ ቦርከናን ተሻገርክ በኋላ እንዴ በሆጤ አድርገህ ሂደህ ቦርከናን ታለፈህ ተሻገርክ በኋላ ድልድዩን አሬራ የሚባል ሰፈር አለ። እውነት ነው። አዎ ወላሂ ደግሞ አቤት ሶፊዬ ማሬ ምነው ጣል አለች? ኧረ ጣል አላረኩም። ትናንትና ደግሞ በአንተ መኪና እንሄዳለን ስትይ ነበር። እኔን ለማስቀናት ነው እንዴ? ለምንድን ነው የምትቀናው? ወርዳሜን ኧረ እባክሽ ተይ እንጂ። እንዴት ነው? ሁሉ ሰላም ነው? ሁሉ ሰላም ነው። ጅቦዬ አይ ቡላላ ሶፊዬ እንዴት ነሽ? ማሪ አለው ደህና ናቸው? አለ ሰሞኑን ወጥረሻል። እግዚአብሔር ይመስገን። ምን አድናቂሽ ነኝ እኮ። ምንድን ነው የወጠረችው? ዘረኝነት የለባት፣ ክፉ ነገር አታስብ። እንኳን የመሰክርላታለሁ። አንተ ሰው እኮ ብዙ ነገር ሲናገር እናቴ ትሙት በቃ ጀግና ሴት፣ ምርጥ ሴት። እኔ አድንቄሻለሁ በእውነት ከዘረኝነት ነፃ ነሽ ሴት ነሽ። በጣም 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 በዚህ አጋጣሚ ልናደንቅሽ እንፈልጋለን። እስቲ ካነሳህማ ተው ብዙ አለ። እሷ አልጋ ናት ከሁሉም ጋር አባቴ ሁሉን ቻይ ናት። አይ ደስ ይላል፣ ያደረገችው ነገር ደስ ይላል። በቃ ሰው ታከብራለች ምናምን፣ የሆነ ጥሩ ልብ አላት እናቴ ለማንም ሰው። ቆይ መቼ ነው የምትመጣው? አያጅቦ ወዴት? የት? ወደ ካናዳ አሜሪካ። ትራምፕ ሲሞት እንዴት ልኑርበት እንዴ? ታው ጅቦ ኖ እረፍ ስነ ስርዓት ያዝ። ጅቦ እረፍ እንዴ ትግሩን ይብላ በሜክሲኮ አንተ አራት እግርህን ብላ እረፍ እንዴ። ለእኔ ጨከንሽ ጡቴ እና ለምን ትጨክናለህ? የሀገራችን አስተዳዳሪ ነው። ኖ እረፍ። ዮሐንስ እሱ አይደል እንዴ የሚስኪዞን መንገድ ጥግና አድርጎ ዘግቶ ይህን ጊዜ ገብተን ነበር እኮ ወላሂ ላዚ አግብተና በጋብቻ ና
አንቺ ደግሞ ጋብቻ አሁን ጋብቻ የማይሆነው ይሆናል። ማን ያለው አባቱን ሲያገባል ግን የማንዷ በፊዮን ሲሉ ሰድህ ብላ በውስጥ መስመር ስደውልላት ፊሽካ ይዛ መጣች። ፊው ፊው ወይ ማዳ የማይሆነው ማሪው ይቻላል። በእውነት በፊያንሴም ይቻላል። ግን ፓስፖርት ላይ የስንት ሀገር ቪዛ አለ? እሺ እውነቱን እናውራ። ሞክሪልኝ። የ7 ሀገር ኡጋንዳ ኖ ኢንተርናሽናል ኖ ዩጋንዳ ምናምን አይደለም። ኢንተርናሽናል አንድ ሀገር ሄዳል። አንድ ልክ እንደ አውሮፓ ሳውዲ አረቢያ ሳውዲ አረቢያ፣ ዱባይ፣ ቱርኪ እንዲህ ደግሞ የትን ሄድኩት ኡጋንዳስ ይቻላል ማሪ። ኧረ እንደዛ አይቻልም። ተው እንዴ እዛ እየመጣችሁ የምትሳደቡ እዚህ ሚዩት ማድረግ ያለኝ መሞታለሁ። አንተ ደነስ ብሎክ እንዲያታረጊ ሰው ብሎክ አላረግም። ሚዩት አለኝ በየቤቱ ነው ያለኝ ጋይስ። እና አትሳደቡ። እኔ እየተጫወትኩ ነው። ፕሊስ ሊቭ ሚ አሎን። እኔ ግን የሚመቸኝ ማለት ነው በእንትን መምጣት ነው። ይሄ በሜክሲኮ እናቴን አገር እያየሁ 8 ሀገር አቆራርጬ እንደሱ ከሆነ ናና 2 አመት ትቆያለህ መንገድ ላይ፣ በ3ኛ አመት ትገባለህ። አራ ችግር አለው። ስራ ትሰራለህ እኮ ሜክሲኮ ላይ አባቱ እግዚአብሔርን ማዘዋወር ነው። ማዘዋወር አይደለም። ምን እንደሚያደርጉ ታውቃለህ? ቡላላ በእናትህ አንዴ ልንገርህ። ቡላላ ከዚህ ተነስተህ ብራዚል ነው የምትገባው። ከብራዚል ተነስተህ ደግሞ ኮሎምቢያ ስትገባ ጫካ ላይ ይይዙና ይሄ የመሪዋና እንትን ያስወቅጠዋል። ተው በቃ ጫካ ላይ በእግር ነው የሚያስረግጡ። ለምን አንተ እኔ ልውሰድህ እንዴ? ሰርቼ እንዲከፍልሽ ነው ማሪው? አይደለም። ወይኔ ኧረ በቃ አይተውቶ በቃ ሌላ ወሬ እናውራ። እሺ እንዴ እሺ ሶፊዬ እንዴት ነው ውሎ ቆንጆ ነው ወልዬ። ደህና ነህ? የት ነሽ? ኧረ ቡላላ እንደ ሳውዲ አረቢያ መፍራት ጀመሩ እነዚህ ሰዎች። ቆይ አሜሪካ ሻይ ቡና እንላለን። ረመዳን ነው። አሜሪካ ናት እኮ ቲክታኩን የገዛችው። ኤቭሪቲንግ ሪከርድ ይኖራል። ሶ ዩ ኔቨር ኖ ምን እንደሚሆንና ቡላላ አይ ጊዜ ሳውዲ አረቢያ ሆነች አሜሪካ። ስስቅ ነበር። አያዩ ሞበሉ ደረሰና ቁጭ አለ። እስቲ ውሰጁ ልብ ካለሽ። እኔ ልብ አለኝ፣ ምንም ችግር የለም ለመውሰዱ። ግን እንዴት እንደሚመጣ መንገዱ ካለ ምንም ችግር የለም። ጅቦ በጣም ጎበዝ ሰራተኛ ነው። በጣም የሚያከብረኝ ነው፣ አክባሪ ነው። በተረፈ ምንም ዝናዳ ቢግ ዲል እኮ አሜሪካ ሰው ፕሮሰስ ማድረግ። ግን አሁን ላይ ላይሆን ይችላል እንደ ድሮ እዝና ኢዚ ለማለት ነው እንጂ ምንድን ነው ይህን ያህል እንትን የምታደርጉት? ካምቦልቴና ካምቦላ ሶፊያ ነጋ አሚን ኩኑ ይችላል እኮ አዮ ካምቦልቴ ስትላፉ ተፈታ ቡላላ። እውነትም ቋንቋችን ከብዶት ነበር። አንተ ማማ አሜውና ጓል ሰገን ምናምን መቀመጫዋን ወደኛ ዞራ ምን እያደረገች? እስቲ በእናትህ አንድ ኦሮምኛ ዘፈንልኝ ስሞትልህ። አንድ ኦሮምኛ እሺ። ያምቦሌ ያንቲያ ኢቲ ወሳይባ ነመንፊዱ ነቲ ኢልመቲ ዋጂባ አባላ ሀዳ ሶፊዬ ሲራንገባ አሙነቲ ነቲ ኢልመቲ ዋጂባ አግበታቱ ሰደ ኢንሻአላህ ያ ረቢና። ረመዳን ስለሆነ ዘፈን አይቻልም። ረመዳን ስለሆነ ምንድን ነው ያልከው? እንደገና ድገመው። ማነው እኔ ገባኝ። በእግዚአብሔር እንደገና መሳቅ ፈልጌ ነበር ጌታ። ሶፊዬ በእናቷ በአባቷ ጫማ ቁጥሬ ንገሪ ካስፈለገ ይገዛልሻል ሱሪ። አካንሻማ ጫላ ጢበቢ የኔ ቂመሚ ያዳየቱ በላኒ ሶፊዬ የጋሽ ጅቦ ባለቤት ናቸው። ኦዩ አፍሪካ ድርጅቲ ወዴት ፊት ለፊት እቃ ስማድስቲ አፈር ቢላል ዝፈን አደደቻ ሳድል ነው እንዴ? አታቋርጠው እስቲ በእናትህ። አይ ሶፊዬ ለአንቺ የተዘፈነ ነው እናቴ። እኔ ውድ ግን የምንድን ነው? ፖለቲካ ነው ፍቅር? አዎ የወሎሽ ዓለም የዋ የሚለውን ሆይ መላ ነው የወሎ። ሌላ ምን አለ?
ኦራ ተወይ ሞላ ላይ ደግሞ እንዲሟል እኮ አለሚያዋን አካሌው ያደማም እኔ ሶፊን ወዴድ ሰው ጥምድ ኧረ እንደምን አለሻች ሙሽራች ናናናና ሳውዲ ላይ ሆነብኝ እንደዚህ እንደዚህ አሁን የሳውዲ የአረብ ሀገር ዜና ባንዴ ነው ልቡን የቀሰቀስኩት። አይገርምም? እናቴ ቶናቸውን አይለኛ ምቀኛ አርገው ዘጉት በመጫኛ እንኳን በመጫኛ የዝጉት በብረት እንገናኘለህ ትምህርት ቤት ደማይ 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 አካል የውብ የደማይ ተይኝ አላልኩም ወይ ተኳኩሎ ሜዳ አይኖረተኛ ነው ያመጣል እንግዳ ይኸውልህ በገጠሩ ጧት ደጅ ሲወጡ ይሄ የገጠሩ ሴት ደጅ ሲወጣ ጧትና ማታ ነው ይባላል እና ውሃ ይዘው ነው ተይኝ አላልኩም ወይ ተኳኩሎ ሜዳ የሚባለው ጧት አይኗን ተኳኩላ ወደ ደጅ ተሄደች። ችግር ጅቦ አንድ ትግረኛ መርቅልኝና ልሄድ ከዛ ደግሞ ለምን እንደዘፈንክልኝ ምክንያትን ትነግረኛለህ። በቃ ሄዳለሁ። እንጓ አይፍስስ አነፍስስ ናዲስ አበባ አመጽ የምስኬታቸው ረድ ያልክስክስ እኔ አላልኩም። ምን ያታነካካኝ ወደዛ ኖ እረፍ። ስነ ስርዓት ጅቦ አትባል። ሌላ እምቢ አሰፋልሻለሁ እሪ በለውን የሚለውን እኮ ተታሃ እምቢ እንዴ ጌታቸው አንቺ ደግሞ አትፍሪ። ሂጂ እኝክ ምን ሆነሽ ነው? እምቢ ዘፈን እምቢ ብቻ ቻው። የፍቅር ዘፈን ምን አለ በትግርኛ? ቆይ ልስፈንልሽ። ቆይ እንጓ አይፍስስ ከሚለው ሌላ ምን አለ እስቲ ላስታውስ። ኧረ ሶፊ ስለማታውቅ እንበር ተጋዳ ላይ እንበልላት ፍቅር ነው በላት። ከሰበል እንዴ ምን እምቢ እያለች እየሰማት እንበር ተጋዳ ሶፊዬ አንቺን እኮ እሱን እንብርም ምናምን አልፈልግም። ሌላ የፍቅር ዘፈን ዋይ ምንሽ ነው? የፍቅር ዘፈን የለንም። አሁን ጨርሰናል። ተጋዳ ላይ ልዝፈንልሽ። ቆይ ጨርሰናል። ደስ ይላል። በቃ ኦሮምኛው እንድገባውና ልሂድ። በቃ ይሄ ሶፊዬ በእናቷ አባባጣ የሚለው ሌላ የሆነ የምትዘፍነው ኦሮምኛ ዘፈን ነበር። ሌላ ምን ነበር? አቶ ቢዜ ማሞቃቻ ናገሩ ኡጋንዳ ኩራቻ። በደንብ አድርገህ ዘፈነው። እሱን ልስማች። ኖ ዳልቻ በሚነሳብኝ በዚህ ኧረ ዳልቻ ሲል እሱ ሰው ተቀርቅሮ ቀረሳ። ኖ በቃ ቻው። ወደዚያ በቃ አልፈልግም፣ ምንም አልፈልግም። ኧረ እምቢ። አይ እኔማ ጋንዲያ ቆረቻ የሚለው ልዘፍንልሽ ነው። አይ እምቢ። ሀብታሚ ብሪ ጊዜ ዳለቻንም እንትና በቃ እዚህ የሌለ ሰው ስም አትጥሩ እንዴ። በቃ አረፉ ወይ ቲቲዬ እኔ እኛ ለጤንነቱ ነው የጠየቅነው። ሶፊ ጅቦ ስለ ቲቲ ልንገርህ። ቲቲ ሾው ከስራለች። በጣም ነው የምታምረው ጅቦ። ወይኔ ፎሎ ቲቲ በማርያም በጣም እዚህ ናት አይደል እንዴ? ቲቲ በጣም ነው የምታምረው። ኧረ አስታውቂኝ። አይታለች ቲቲ ነይ ቲቲዬ ነይ ግቢ ነይ አስገባት። አቋሟ ነው ፊቷ የሚያምረው። ስሚ አያጅቦ እኮ በህይወቱ እንደኔ የሚጠላው ሰው የለም። አንቺ ዝም ብለሽ ምን ደክሚው? እግዚአብሔርን ቢችል አልኩሽ እኮ እንደው አንዳንድ ጊዜ ምን እንደሚይዘው አላውቅም። አላህዬ ነው መሰለኝ የሚይዘው እንጂ ፎቶዬ ቀኑን ሙሉ ዘቅዝቆ ቢውል ደስ ይሏል። ለምን በቃ አያጅቦ አይወደኝም። ኧረ ጅቦ ሰው በህይወቱ ሰው አይጠላም። እግዚአብሔርን የመጀመሪያው ሰው የሚያከብረው ሰው የለም። ወይ ኧረ ሰው ሲጠላ እኔ አይቼው አላውቅም። ማርያምን መስካሪ እኔ ጅቦ ድምፅ ለሌለው ሰው ድምፅ ሲሆን፣ በተለይ ደግሞ ከምንም በላይ የዛ ጊዜ የተቸገርን ጊዜ ሰው ስናጣ ቀነኒ ድምፅ ስታጣ
ቤቱን ከፍቶ ሶፊ በፈለግሽ ሰዓት ቤቱ መተሽ ድምጹኝላት ለቀነኒ ገንዘብ ማሰባሰብም ከፈለግሽ ቤቴ ክፍት ነው ያለው። አይ ቱ ቢሆነስ እኔ እንኳን ሶፊ አስቀይም የሆነ ቱ ቢሆነስ እውነቱን ለመናገር ጂቦን የምር እግዚአብሔርን አስቀይም የሆነው ግን እኔ ሰው አስቀይሞኝ ያቅ እናቴ እና ካላስቀየምኩ ረስተኸዋል ማለት ነው። አዎ እንደዛ ከሆነ ይመችል። ሊያስቀይመኝም አይችልም። እናቴ ሰው ያስቀይም በቃ ይመች። እንደዛ ከሆነ የጅቦ ልብ ሰው የሚጠላ ልብ የለውም። በቃ አይ እንደዛ ከሆነ ትክክል ነው። ግን የሆነ በቃ ተይው ይመቸው። እንዲህ ከሆነ ግን አድኖ የአሜሪካ መጥፎ ልክ ስትቀበሉት የሆነች ልጅ ምን አድርጋሽ ነው? በእናታችሁ እኔ አልፈልግም። ኧረ ቡላላ እኛ ልንወጣ ነው። እኛ ሰላም ነው። በእናትሽ ኧረ ጌታን እኔ ሶፊ እያወቅሽኝ እንዴ እኔ አንዲት ጉራጌ ኦሮሞዋን እኔም ልወጣ ነው። ስሚ ቡላላ መጣ፣ አያጂቦ መጣ። አሁን ጃምፒን ይጨምሩታል፣ ያሳብዱናል። ስለዚህ ቡላላ እረፍ ቡላላ ማለት ጊዜ ያየሁት ነገር አገር ኦሮሞች ይመቻችሁ። እናቴ ትሙት እንዘግበዋለን ሰዓት ላይ ቲቲ አትፍሪ ሶፊዬ፣ መፍራት ቁጥሩ አይደለም እግዚአብሔር የማይወደው። ለማንኛውም ቅዱሳን ወላሂ ላዚም ነህና ኩል ሸይ መዳም ወጁድ ኢንሻአላህ ረቢ ረመዳን ይጂ ኢድ ባዲን ፍጡር ባዲን ኢንሻአላህ ይጂ አረበኛ እኮ ሶፊዬ እኔ ቆንጆ ይሄ ነገርሽ እኮ ነው የሚመቸኝ። ልብሽን ሶፊ ዘቢው ዲ አንተ ዝም ብለህ ነው የምትቀባጥረው። ሰው እኮ አላየሁም እሱን ነገር እዚህ ያለ ሰው ነግሮኝ እኮ ነው። ቪዲዮ ነበር ቲቲ ነበር ብቻት ወይ ነኝ ደግሞ ፌመስ ናት ያቺም ታውቃታለህ? አይ ቲቲ እኔ ላንቺ ቆማለሁ ከዚህ በኋላ እግዚአብሔርን። ግን ሀሳብ ካለሽ ገብታ ግን ብትናገር አሪፍ ነበር። በዚህ ጉዳይ አያወሩማ። ኧረ ቆይ ይህችን ሞዴል ላስገባት አንዴ። ይህችን የኤርትራ ሞዴል ብብቷን ንጻቱ። ሄሎ ሃይ እንዴት ነሽ? ሰላም ነሽ? እንዴት ነሽ? ወንቲ ምን ነች? ሙንሽ ነው? ከአስመራ ነው? ከአስመራ ነው። ሁሉ ነገር ፒስ ነው? ፒስ ነው። ሰማ ቡላላ የሆነ ሰዓት ላይ ማለት የሆነ ነገር ተናገርኩኝ። ስማ የሆነ ነገር ተናገርኩኝ። ከዛ ስማ አሁን ጾም ነው፣ ጾሙ ይፈታ፣ ኃጢአት ደብል እንዳይሆን ሲኦል ከሞላም ወደ ኤርትራ ነው የምትገባው አላለችኝ። ማለት አባባሏን ብትሰማው ነው። እኔ ግን ጅቦ መጣው አንተ ኬት ነው የምታመጣው? የቀልድ ለምንድን ነው የሳቃችን ምንጭ የሆንከው? አይ ስዌር የሆነች ቀልደኛ ሚስት አለችኝ። እናቴ ትሙት የማትጠገብ ቀላጅ ፎጋሪ ሚስት አለች። ከሷ ነው ይሄን ሁሉ ነገር የምሰበስበው። አታረገው ማለት እንዴ? ባለፈው አላገባውም ስትለኝ ነበር እንዴ? ጅቦ ግን ምን ሆነ ነው? ችግር አለባ ሀጂ ሙንሽ ነው ወጣሽ ያስገባብኝ ተሳዳቢ ያስገብተህ እባክህ። ማንም አይሰድብም። አንተ ደግሞ አትፍራ። የሚፈራው እንዴ እንኳን ተሳዳቢ ሆናል። አንተን ከፈለክ አጥረገርጋለሁ። እኔ የምፈራው ነገር የለም። ስድብ እኮ ኃጢአት ነው። እናቴ ትሙት ስድብ ኃጢአት ነው። ስድብ ደግሞ የመሀይሞች መደበቂያ ዋሻ ነው ይላል መጽሐፉ። ታውቃለህ? አንበሳ እንደሱ ካልሽ ልክ ነሽ። ያው ቀልድ ጨዋታ ነው እንጂ ወንድ ልጅ ደግሞ አይሳደብም። ወንድ ልጅ እንዴ ገባች እኮ ጨራሹን ሰላም አላለችኝም። ገብታ እኔን ወደ መስደብ ነው ሄደችው። አይ ብልግና ሴት ስለሆነች ታልፋታለህ። ሂዊን ላስተዋውቅ። ኤርትራዊ ነች። እሷን አስተዋውቀኝ ማሬ ቢንቲ ጅቦኔ ላሽ በለኝ። እኔ የሊና ጓደኛ ነኝ ከምንም በላይ በእግዚአብሔር ከሱ ጋር ታነካካኝ።
የጓደኛ ከወጣው ነው የሚጣ መብቷን አክብርላት። ሌላ ቦታ አግኝቼ ቢሆን ኑሮ እኔ ኖርማሊ ላወራው ምፈልግ ነበረ፣ ግን እዚህ ስለሆነ አንተ ቤት ስለሆነ እኔ ምንም ማልለው እሱ ጋር ቢኖ የጓደኛ እኮ ይጣፍጣል ታውቃለህ አይደለ ሀጂ? አይ እኔ አልልም፣ ምንም አልልም። ቦታው አታነካካኝ። ስታይልሽ ግን ወጥቶ መግባባቱ ችግር አልነበረውም። ኦኬ ካልፈለጉ ግን ይቅር። ሼሪንግ የኔ ምርጥ እዚህ ቤት ገብተሽ ሁሌ ነው ኮፒ ሊንክ የምታደርጊው። አባቴ ላርግሽ እኛንም ሳምከንኩት። ለማንኛውም እኔ ልወጣ ነው። አቶ ብላላ ልወጣ ነው። ኦኬ በቃኝ። ልቤ ሞታ ቡና ጠጣሁት። ልቤ ሞታ ልቤ ድንጉጥ አላስ ያለኝ ሆነ ኤክሰስ ፊክሰስ ሰማ ቡና በዝከት አብየት በል በቃ እኔም ምግብ በላ ብለው ግራቢንግ ባክ ወቃ አንተ ምግብህን ብላ። ሀጂ ደግሞ ቆለጥህ በቅቤ እሾ ይፈነዳበታል። ቅባት ነገር አታብዛበት ተብሏል። አዎ ኖ እንትን እንዳይል የተሰፋበት ነገር ክሩ እንዳይበጠስማ ወንድሜዋ ቅቤ ነገር እሺ አድርገው። እሺ አባቴዋ ሶምተኛል ሐጂዋ ሐጂ ቅቤ ያማመዋል ተብሏል። አይጠበስ በረዶ ቤት ውስጥ ከተተው ሐጂ ለጋ ቅቤማ ጥሩ ነገር ነው። ለጭንቅላትህ ቁጭ አድርገህ ለቆለጥ እሽት ካረከው እናት ትጥንቃል። አረ ጾም ነው እንጂ ማርያምን ጾም ነው። ተው ለኃጢአት አታዛርቡኝ። በቃ አሁንም አሁላችሁ ይመቻችሁ። ፒሳያ ብያለሁኝ። ምን ይሸነው አንጦፋ ምላስ ጆለሸዋ ፍትሕትሕ እንላለን። ሓደ ሻዕ እየመጣን ለሁላችሁ ወዳችኋለሁ። ሳትሰለቹ ቁጭ ብላችሁ ላዳመጣችሁኝ አዳራሽ ሙሉ ሶ ዋይ ምን ይሸ አንተ የትግራይ አራዳዎች እኮ ሲመቹ እኮ እናቴ ደስ ይለዋል። ይኸው በሁሉም ብሔር አጭበርባሪ አለ። መቼም በሚሊዮን የሚቆጠር ህዝብ አይደል ያለው። ሁሉም ህዝብ ጨዋ አይደለም። ከኦሮሞም ከአማራውም ከትግራይም አጭበርባሪ አይጠፋም። ከየትኛውም ብሔር እንደ ትግራይ አጭበርባሪ እኮ ልብ አርስ የለም እኮ። ካጭበረበር አይቀር እንደ ትግራይ ለሞቶ ሺህ ለዩሮ ለ20 ሺህ ዩሮ እኮ ነው። ሌሎቹ የቤት ሰራተኛ ገንዘብ ለ10 ሺህ ላስወልዶ ላጥባለት እና የና ሀጂን በሰማሁበት ጆሮዬ ሀቢባዊት ሁለተኛ የሸቃላ ታሪክ አልሰማም ገብቼ